ሰላም ሰላም፣ ጤና ይስጥል። እንዴት ናችሁ? የኖላዊ ድራማ ተከታታዮች እንዴት ናችሁ? ሰላም ነው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሳሚን እንግዲህ እነ ተምቹ ለመያዝ እንግዲህ እያሯሯጡት ነው ማለት ነው። በዚህም ደግሞ የሚያሯሩጡት እሱ ሌባ ስለሆነ ነው ማለት ነው። እና ስልክም ስለወሰደ ይህም ደግሞ ስራው ስለሆነ ለዛ ነው ማለት ነው። እንግዲህ እነሱ ሊይዙት የፈለጉ ማለት ነው። እንግዲህ ስልኩንም እነ ተምቹ ምናምን ተቀብለውላታ ነኝ ብር ከፍለው ተቀብለውላታል ማለት ነው። እሱና ወጥቶ ለባለሱቅ እንግዲህ በርካሽ ያስረክቧት ነበር። ያንን ደግሞ እነ ተምቹ እንግዲህ ብር በመክፈል ወስደውታል። ግን ወርቁን ደግሞ የወሰደው ሳሚ ነው በማለት ወርቁንም እንድትመልስ እንፈልጋለን በማለት እንግዲህ እያሯሯጡት ነው ማለት ነው። እሱም ደግሞ እንግዲህ ስልኩን ነው ወስዳችኋል፣ ወርቁን ከሆነ በስተቀር ምን ቀራችሁ ደግሞ በማለት እንግዲህ ይናገራቸዋል ማለት ነው። እንግዲህ እዚህ ላይ ሳሚ በጣም ከባድና እዚህ ላይ ደግሞ የአሴርን እህት እያጠመዳት ነው ማለት ነው። እንግዲህ ሳሚንም ወርቁን ካላመጣህ እንገድልሃለን፣ እንመታሃለን፣ እኛ አንፋታም በማለት እንግዲህ እያንገራገሩት ነው ማለት ነው። ዝም አለ እንግዲህ ሳሚም ደግሞ ምንም አታመጡም፣ እኔ ምንም ነገር እኔ ጋር የለም፣ ለምንድን ነው እንትን የምትሉ እኔን እንደዚህ የምታንገራግሩኝ ምናምን በማለት እንግዲህ ቀድለም አሳዛኝ በመምሰል እንግዲህ አንገቱን ደፍቶ እንትን እያለ ነው ማለት ነው። በዚህም መሀል እንግዲህ እነሱም እሺ በቃ እንግዲህ ለወደፊት ቀጠሮ ሰጥተናል፣ ለወደፊት ይዘኸውና ብቻ በማለት እንግዲህ ይሄዳል ማለት ነው። ትተውት ይሄዳሉ ማለት ነው። እዛም እሱ እንግዲህ በጣም በመናደድ ቁጭ ብሎ በመበሳጨት እንግዲህ እንትን ይላል ማለት ነው። እንግዲህ ከዚህ ላይ ወርቁን እንግዲህ ማን እንደወሰደው ታውቋነኝ ወርቁን ይመልስ ነው እንግዲህ የምንለው። በዚህ ማል እንግዲህ ምናሴና ሰላም እዛው ስራቸው ገብተው ሊስትሮቸውን እንግዲህ እየሰሩ ጫማ ማጠባቸውን ምናምን ነው እንግዲህ። በዚህም ማል ምናሴ የሚወዳት ልጅ አለች፣ ፍቅር ይዞታል ማለት ነው፣ ያፈቅራታል። እንግዲህ ጠፋሽ በሰላም ነው እንዴ የጠፋሽው ምናምን በማለት እኔ ነኝ ጫማዋን የማጠላት በማለት እንግዲህ እሱ ከስተምሩን በጣም ስለሚወዳትና እንትን የሚላት ልጅ ስለሆነች ቦታ የሚሰጣት ልጅ ስለሆነች እሷን እንትኗን ጫማዋን እያጠብላት ነው ማለት ነው። በዚህ መሀል እንግዲህ ሰላም ምን ነው ጠፋሽ አትመጭም እንዴ አሁን እኮ መምጣት አቁመሻል እያለቻት ነው። እሱም እንግዲህ ይሄ የሰላም ንግግር አልጣመውም ማለት ነው። እንግዲህ በዚህ መሀል እንግዲህ ምናሴ ተማሪ እያለ በጣም ደንጋጣና አይናፋር ነበረ። እንግዲህ ይቺም ልጅ የሚወዳት ልጅ አንተ አይናፋር ነበርክ፣ ደንጋጣ ነበርክ፣ እንዴት እንደዚህ አሁንም እንደዚህ ነህ ማለት ነው ምናምን እያለችው ነው ማለት ነው። እንግዲህ በዚህ መሀል ጓደኛዋ ጋር ሆና የክላስ ተማሪዎቹ ሊያናግሩት ሲፈልጉ እሱ ግን አይናፋር ስለሆነ እንደማያናግራቸውና ቦታ እንደማይሰጣቸውም እንግዲህ ለሰላም ትናገራለች። ሰላም እንግዲህ እንዴ በዛን ሰዓት ልጅ አይደላችሁ እንዴ እንዴት በዛን ሰዓት ልታወሩት የነበረ ለምንድን ነው በማለት እንግዲህ መሳሳቅ ይጀምራሉ ማለት ነው። እንግዲህ እሷም ሰላም ጓደኛሽ ማናት እንዴት ማናት ጓደኛሽ ይላታል ማለት ነው። እሱም እንግዲህ ምናሴም እንግዲህ ተንሳይን ያውቃታል። ተንሳይ ማለት ጓደኛዋ ናት ማለት ነው። እንግዲህ እሷንም በልጅነቱ ይመኛት ስለነበረ ነው ስሟን የያዘው ማለት ነው። በዚህም ማለት እንግዲህ እንዴት እሷን ታስታውስ ቻልክ አሁን ምናምን እያለች እንግዲህ እቺ ከስተምር መናደድና መበሳጨት ትጀምራለች። ሴቶች እንግዲህ አንዳንዴ የፈለግነው ወንድ ሌላ ፈልጎና ወዶ ስናገኘው በጣም መናደድና መበሳጨት እንጀምራለን። ይሄ ደግሞ የሴቶች ባህሪ ነው ማለት ነው።
በዚህ መሀል እንግዲህ ሰላም ደግሞ ልክ ልኳን እየተናገረች ልታበሳጫት ጀምራለች ማለት ነው። በዚህ መሀል እንግዲህ በቃኝ በቃ ተውት ማሳጣው ይቅርብኝ በማለት ተናዳ ብሩንም ወርውራላቸው መሄድ ትጀምራለች ማለት ነው። እንደዚህ ስላደረገችም እንግዲህ ምናሴ ሰላምን እንዲህ ምን እያደረግሽ ነው? ለምን ከስተምር ታናድጃለሽ? እንደዚህ ማድረግ እኮ ስህተትሽ ነው እያላት ነው ማለት ነው። እንግዲህ እዚህ ላይ ወንድምና ትንሽና ታላቅ እየተጠባበቁ ነው። ሰላም ምናሴን ሌላ ሰው ሲፈልጉ አትፈልግም፣ አትወድም። ምናሴም ደግሞ ሰላምን ወንድ ሲፈልጋት በጣም ይናደዳል ማለት ነው። እየተጠባበቁ ነው እርስ በእርሳቸው። እንግዲህ ይህ ነገር ደግሞ እያጨቃጨቃቸው ነው ማለት ነው። እንግዲህ እውነት ለመናገር ትልቅና ትንሽ እንደዚህ በስራ ተግባብቶ መስራት ደስ ይላል። ነገር ግን ይሄ ጭቅጭቃቸው ደግሞ እስከ መቼ ነው እንደዚህ ትንሽና ትልቅ የሚጨቃጨቁት? እንዴት የሚጠባበቁት? እዚህ ላይ ደግሞ እንግዲህ ሜላት በጣም እየተበሳጨች ነው። ጠበቃዋ ለምን ይሄን ነገር ተሮ አልጨረስክልኝም በማለት እንግዲህ በጠበቋ እየተበሳጨች ነው ማለት ነው። እስከ መቼ ነው እኔ ሰለቸኝ ከሰው ስራ ተቀጥሬ እስከ መቼ ነው የምሰራው እያለች እየተናደደች ነው ማለት ነው። እንግዲህ ጠበቃዋም ብር ተከፈለው እንጂ ምንም እያስጨረሰላት አይደለም። ለዛ ነው የተናደደችው ማለት ነው። እንግዲህ ሜላትም ይሄን ነገር ማስቆም ትፈልጋለች። ነገር ግን ስለከፈለች ግን ይሄን ነገር ለማስቆም ካብዷታል ማለት ነው። እንግዲህ የምትነግሪኝ ነገር ካለ ንገሪኝ፣ ምንድን ነው እንዳረግልሽ የምትፈልጊው? እንግዲህ በትዕግስት ከጠበቅሽ ደግሞ ውሳኔውን አሳውቅሻለሁ በቅርብ በማለት እንግዲህ ተስፋ እየሰጣት ነው። እሷ ግን ፈጽሞ ተስፋ አትፈልግም፣ ምክንያቱም ደክሟታል ማለት ነው። አሁን ላይ ደክሞኛል፣ ተስፋ ማድረግ አልፈልግም፣ ይሄ የፍርድ ሂደት በቃ ጠንክሬ በራሴ መንገድም እንዳልሄድ ወይም ደግሞ ተስፋ ቆርጬ እንዳልቀመጥ አጉል ተስፋ እየሰጠኝ ነው። እሱን ተስፋ በማድረግም ሌላ የቢሮ ስራ ምናምን ሲመጣ እኔ ጊዜያዊ ስራ እየሰራሁ ድርጅቴን እየተጠባበቅኩ ነው ያለሁት። ስለዚህ እኔ በጣም ከብዶኛል እያለች ነው። እዚህ ላይ እንግዲህ በጣም ከባድ ነው። ምንም ነገር እየተጨረሰላት ስላልደለ ነው የተናደደችው ማለት ነው። ወይዘሮ ሜላት እንግዲህ ድርጅቷን ወደ ራሷ ተፈርዶላት በቅርቡ እንግዲህ የራሷን ስራ እንደምትጀምር የራሷን ድርጅት እንደምታስኬድ ተስፋ አለን ማለት ነው። በዚህ ማለት እንግዲህ ጠበቃውም ችግር የለም ብሎ እንደሚያስፈጽምላትና ከጎኗ እንደሚሆን በሀቀኝነትና በግልጽነትም እንደሚሰራላትም ተስፋ ይስጣትና እንግዲህ ይቅርታ ጠይቋት የሚሸኛታን ማለት ነው። ተወዳጆች ቀጣይ የኖላዊ ድራማ እንድለቅላችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። እስከምንገናኝ ድረስ ደህና ቆዩ።